ወይኔ ጉዴ! ሩትና አብርሽዬ መጡ። እንዴት ደስ እንዳለኝ ማለት ነው። የምሬ ነው። የእናንተ መታረቅ፣ የእናንተ ፍቅር፣ የእናንተን አንድነት ብዙዎቻችን እንፈልጋለን። ሩትዬና አብርሽዬ የኔ ውዶች፣ የኔ ወርቆች መጥተዋል። እንግዲህ አንድ ላይ እንደዚህ አምሮባቸው አንድ አይነት ለብሰው ቦታው ደግሞ ሲያምር፣ አለባበሳቸው ሲያምር ማለት ነው እና እንኳን ደህና መጣችሁልን የኔ ውዶች፣ የኔ ወርቆች። ሩትዬና አብርሽዬ መቼም አይለያዩም። የእነሱ መለያየት የሚፈልጉ ብዙ እንዳሉ ሆኖ የእነሱን አንድነት ደግሞ የሚፈልጉ ብዙ አሉና እንዳትለያዩ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እና ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦች። ሩትዬና አብርሽዬ በድጋሚ ዛሬ ደግሞ በአዲስ ነገር ማታ እንመጣለን ጠብቁን ብለዋል። ጠብቁን፣ የኛን አንድነት ስትፈልጉ ስትናፍቁ የነበራችሁ ሁላችሁም ጠብቁን እንመጣላችኋለን ብለዋል። እንግዲህ እንኳን ደህና መጣችሁ። የእናንተ መምጣት በብዙዎቻችን በጉጉት ስንጠብቅ ነበረ ማለት ነው። አይናችን እንደዚህ ፍጥጥጥጥ አድርገን ማለት ነው ስንጠብቃቸው ነበረና እንኳን ደህና መጣችሁልን። እንግዲህ እነ አቤሎ እነ ማን ነበረች እቺ ሄርሜላ የምትባለው የሆነች ጁንታ ነገር ማለት ነው። እሷ እንግዲህ አንገታችሁን ድፉ። እነሱን እንደዚህ አንድ ላይ ስታዩ ወይኔ የተበላው ትላላችሁ። እና በተለይ ደግሞ ሄርሜላ ሩትዬ ሰርታ ባመጣችሁ ላይ ሩትዬ ለፍታ ባመጣችሁ ተሰድባ አልቅሳ አንብታ ከቤተሰቦቿ ጋር ተጣልታ አልፍታ ባመጣችሁ እሷ መኖር ትፈልጋለች። እና እዛ ላይ ደግሞ ስለማትኖሪ አሁን እነሱን አንድ ላይ ስታያቸው አንገተሽን ድፊ 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 ሩትዬ ቀና አድርጋለች። እሷ አንገቷን ደፍታ አታውቅም። እቺ ጀግና ሴት የሴቶች ምሳሌ ማለት ነው። እና የምሬን ነው። እና ብዙ ጊዜ ያለ ሴቶች ብዙ ነገር ሲደርስባቸው ተስፋ ይቆርጣሉ። ሩትዬ ግን ተስፋ አልቆረጠችም። ማንነቷን አሳይታለች። ባሏንም ወደ ራሷ መልሳለች ማለት ነው።